ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ውድ የቻናሌ ቤተሰቦቼ ይህንን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ ብታበረታቱኝ በጣም ደስ ይለኛል። ዛሬ ደግሞ ኖላዊ ድራማ ክፍል 140 ይዤላችሁ መጥቻለሁ። እናንተም በላይክ እና በሼር እንድትገቡ ፈቃደኛ ከሆናችሁ በትህትና እጠይቃችኋለሁ። ይሄ ቻናል ሁል ገብ ቻናል ነው። ሁል ገብ ሰውን የሚረዳ ባለቤቷንም የሚረዳ ስለዚህ እንግዲህ ወደፊት ብዙ ነገር አብረን እግዚአብሔር ጤናና ለሀገራችን ሰላም ከሰጠን በጣም ብዙ ነገሮች አብረን የምንከታተለው ሊሆን ይችላል። እናንተም በአሁኑ ጀምራችሁ ሰብስክራይብ እና የደውሏን ምልክት እያጠቆራችሁ ብትቀላቀሉ በጣም ደስ ይለኛል ማለት ነው። ወደሚቀጥለው ቪዲዮ አብረን ስንሄድ ማለትና ሰላም ሀና ለምንድነው ተያይዘው የመጡ? ሀናና ማለት የእናታቸውን ወርቅ ከየት አግኝተው ነው ሰብስበው ይዘው መጥተው ለእናቷ ያስረዳት? እናቷ ደግሞ የራሷ ወርቅ እንደሆነም አታውቅም ነበረ። እናትየዋ ምንድነው አምጥታችሁ እያሸከማችሁን እያሳያችሁኝ ያላችሁ ነገር ምንድነው ብላ ጠይቃ ነበረ። ነገር ግን ብትጠይቅም ባትጠይቅም ነገሮቹ በአሁኑ ጊዜ በጣም እያስደነገጣት ነበረ። እንግዲህ በመካከሉ ሀና እናቴ የራሷን ወርቅ አታውቅም ወይ ለምንድነው ብላ ስትጠይቅ በመካከሉ ላይ ደንግጣ ወይዘሮ ማለት አዎ ወርቄ ይመስለኛል ብላ ነበረ። ስለዚህ ከየት አመጣችሁ? ከየት ነው? ወዴት ነው? ብላ ወይዘሮ ማለት ስትጠይቃቸው ነበረ። ሀናንና ሰላምናን ስትጠይቃት ነበረ። እንግዲህ ሰላምና በባህሪዋ ትንሽ ኃይለኛ ነገር ነችና እናቴ ደግሞ ስለዚህ ምንድነው የምትይው ብላ እሷም ጠይቃት ነበረ። ነገር ግን ያተምቹ የሚባል ልጅ እሱ ነው ይሄን ወርቅ ከእርግቤ ቀምቶ እዚህ ያመጣው ብላ ተናግራ ነበረ። ከዛ ወይዘሮ ሜላት ደግሞ ሀናን ያ አባትሽ እዚህ ውስጥ እጅ አለው ቃልሽ ደግሞ በጣም ነው የማዝነው ስትላት፣ በዛን ሰበብ ሀና አንቺ የሰው ስም ካልጠራሽ ምንም ነገር የሚሆንልሽ ነገር የለም ብላ ትታቸው ውልቅ ያለችው በዛን ሰበብ ነው። ሰላሜና የሀናን አባትና ሀና የነሱ ስም በድምፁ በስማቸው በክፉ እንዲነሳ አትፈልግም። ምክንያቷም በጣም ብዙ ስለምትወዳቸው በጣም ብዙ ስለምታከብራቸው ነው። ነገር ግን ሀና ምንም ነገር ባንቺ ውሳኔ እኔ እናቴ መግባት ስለማልችል አንቺ የራስሽን አስተሳሰብ መፈጸም አለብሽ በማለት ነው። ሀና የማንንም መፍት መንካት አልፈልግም፣ ሰውንም መውቀስ አልፈልግም በሚል ደረጃ ነው ሀና እዚህ ደረጃ እየደረሰችውና እንግዲህ ወደሚቀጥለው ቪዲዮ ስንሄድ ሀና እናቷን አይዞሽ ብላ እያባበለች ነውና ወደሚቀጥለው ቪዲዮ ስንሄድ ደግሞ ቸምሱና አቶ ኖላዊ በጣም ቸምሱ ሰክሮ መጥቶ እንግዲህ አቶ ኖላዊ ምንድነው የሆኑት? አንተ ምንድነው የሆንከው? ምክንያትህ ምንድነው? ችግርህ ምንድነው? ብሎ በቃ በየአንዳንዱ እየጠየቀው ነው። እንጀራም ጋግሮ ወጥም ሰርቶ ነው አቶ ኖላዊ የጠበቀው። ምንድነው በልተህ ከአንጀትህ የለም ወይ የሰራሁት ምግብ ናና ብላ ብሎ ሲያነጋግረው ነበረ።
ነገር ግን እሱ እርግቤን አፍቅሮ ነው። ከእርግቤ ጋራም እርግቤም በስተመጨረሻ ላይ ምን አርግታ እንደሸኘችው እናንተም በደንብ ታውቃላችሁ ማለት ነው። እነሱ ፔጅ ላይ የምትከታተሉ ልጆች ታውቃላችሁ ነውና ቸምሱ እንግዲህ ጥፊም ሰክሮም መጥቶ በጣም እንቅልፉን እየለጠጠ ነው። አቶ ኖላዊ ደግሞ ምንድነው የሆንከው? ችግርህ ምንድነው ብሎ በጣም እየተጨናነቀ ነው። በመካከሉ ደግሞ ወይዘሪት ሀና ብቅ ብላ ስትመጣ ነበረ። ወይዘሪት ሀና ከመጣች በኋላ እኔ ትምህርት ቤት ልሄድ ነበረ፣ አባቴ ርቦሃል ብዬ ነው ወጥ ሰራልሃለሁ ብዬ ነው እየሮኩ የመጣሁት እያለች ነበረ። ነገር ግን እንደዛ ቢሆንም እኔ ምግቡን ሰርቼዋለሁ ብሎ እንግዲህ ሲነግራት አባቴ እንዴት ነው ምግቡን የሰራከው? በጣም ደክሞኝ ነው የመጣሁት ነበረ፣ በጣም ደስ ይላል ብላው ተቀብለዋለች። አብረው እንግዲህ ምግብዬን እየበሉ ነው ሀናና አባትየዋ። በመካከሉ ደግሞ የቸምሱ ነገር በጣም በአሁኑ ሰዓት አነጋጋሪ ሊሆንባቸውም ይችላል። ነገር ግን እንደዛ ቢሆንም ነገሮቹ በጣም ነው ከባድ እየሆኑ የመጣው። ስለዚህ እንግዲህ ሀና ደግሞ በአሁኑ ሰዓት እንግዲህ ቦርሳውንም አባቷን እየጠየቀችው ነበረ። ነገሮቹን ሀንዬ እኔ ከነገርኩሽ ነገሮቹን ድብለቅለቅለቅ ታረጊያቸዋለሽ ብዬ ነው ዝም ያልኩሽና ብሎ ሀናን እያስረዳት ነው። ወይዘሮ ሰላምና ደግሞ ሀናን ያፈቀረ ልጅ ጠርታው ለምንድነው በሀና ላይ የምትጫወተውስ ብላ እያነጋገረችው ነው። እሱ ደግሞ መፍትሄ ነው እያላት ነው። ሀናን ያፈቀረ ልጅም እንግዲህ ሌላ ልጅም አፍቅሯልና ውድ ተመልካች ሀና እንግዲህ ያው ዞሮ ሀና ዞሮ ተምቹና ጆሮ በጣም እንደሚዋደዱና እንደሚደባደቡ ለእናቷ በደንብ ነግራለች። ተምቹ እንግዲህ ከእርግቤ ፍቅር ይዞ ተሸወይናይ እያረገው ነውና ነገር ግን እርግቤም እስከ ገመናዬ ትወደኛለህ ወይ ብላ ስትጠይቀው ምንም ችግር የለውም እኔም ሌባ ነኝ አንቺም ሌባ ነሽ ብሏታል። ስለዚህ እንግዲህ ውድ ተመልካች እርግቤ አሁንም የሆነች ጓደኛዋ ሜሪ ከቡና ቤት ነው የምትሰራው ምናምን መሰለኝ እንግዲህ እንደተረዳሁት እና የእሷን ብር ይዛ ጉዞዋን ላፍ እያለች ነው። ከቸምሱ ጋራ በጣም ተያይዟል። ከዛ ከቤት እንግዲህ በጥፊ አጦዛው ነው ቸምሱን ወደ ኖላዊ የላከችው። ኖላዊ ሲናገር እንግዲህ በጥፊ እንደተመታ ነው። ሶሪ ጋይስ እንደተመታ ነው የተናገረው ቸምሱም እንግዲህ ያው በልቡ በጣም ነው እየተናደደ ያለው። እንግዲህ አፍቃሪ ወንድም አንዳንድ ጊዜ ጥሩ አይደለም ብዬ ነው ማስነው። አሁን ደግሞ እንግዲህ እሷ ወደ ደሴ ልትነካው ነው መሰለኝ። አጠገቤ እንዳትደርስ ብለዋለች። እንግዲህ ውድ ተመልካች የቀረውን ቪዲዮ አብረን እንከታተላለን። ሀና ደግሞ አዲስ ያፈቀራት ጓደኛ አለ ነበረና አልተግባቡም። ስለዚህ ምንም ነገር እየተግባቡት ነገር የለምና ልጁ አክሮፋት ዝም ብሎ ሲያልፍ ነበረ። ዝም ብሎ ሲያልፋት
ከዛ ለምንድነው ዝም ብለህ የምታልፈኝ ብላ ተናግረው ነበረና ነገር ግን እንደዛ ቢሆንም ነገሮቹ በጣም ከባድ እየሆኑ ነው። በአሁኑ ሰዓት ወይዘሮ እርግቤም ሁለመናዬን አጣው፣ ካንተ ጋራም ሰውነትህ ራሱ ይኮሰኮሳል፣ ካንተ ጋራ እኔ ስለሆንኩ ነው የተኛሁት እንጂ ሌላ ሰው ማን ነው ካንተ ጋራ የሚተኛው ብላ እንግዲህ እየተናገረች ነው። ጋይስ ነገሮቹ በጣም ሃርድ ናቸው። ላይክ አድርጉ።